በሰበር የተሰማው የፋኖ ዘመቻ የጠቅላዩ ጥሪ ለትግራይ ህዝብ በድጋሚ የታየው የድምጻዩ ችሎት የምንላችኋለን። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለሚሾሙት ጊዜያዊ የትግራይ ክልል ፕሬዝዳንት የክልሉ ህዝብ እጩ እንዲጠቁማቸው ረቡዕ መጋቢት 17 2017 ዓ.ም በግላቸው የኤክስ ገጽ ጥሪ ያቀረቡ። ጠቅላይ ሚኒስትሩ የሁለት ዓመት ቆይታው የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር ለሚቀጥለው አንድ ዓመት እንደሚቀጥልና በግለሰቦች ረገድ ለውጥ ሊደረግ እንደሚችል በቅርቡ ለፓርላማው ማብራሪያ ከሰጡ በኋላ ነው ይህንን የእጩ ጥቆማ ጥሪ በትግረኛ ቋንቋ ያስተላለፉት። በዚህ የፓርላማ ንግግራቸው ላይ በጠንካራ ጎናቸው ተወድሰው በደካማ ጎናቸው ተወቅሰው የሚቀያየሩ ሰዎች እንደሚኖሩ የተናገሩ ሲሆን በቅርቡ የፌዴራሉ መንግስት ጣልቃ እንዲገባ የጠየቁት የትግራይ ክልል ጊዜያዊ ፕሬዝዳንት ጌታቸው ረዳ ከስልጣናቸው ስለመነሳታቸው ያሉት ነገር የለም። ዶክተር አብይ ለእጩ ጥቆማነት ያቀረቧቸውን መስፈርቶች በጊዜያዊ አስተዳደር የሚሰጣቸውን ተግባራት በብቃት የሚወጡና የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ብላችሁ የምታምኗቸውን እጩዎች ከዛሬ ጀምሮ በጠቅላይ ሚኒስትሩ ጽሕፈት ቤት ኢሜይል መላክ እንደሚችሉ ጠቅሰዋል። የእጩ ጥቆማው ለምን ያህል ጊዜ እንደሚቆይ የተገለጸ ነገር የለም። ለሁለት ዓመታት የዘለቀውን የደም አፋሳሽ ጦርነት የቋጨውን የፕሪቶሪያ ግጭትን በዘላቂነት የማስቆም ስምምነት መሰረት የትግራይ ክልል ጊዜያዊ አስተዳደር መቋቋሙ ይታወሳል። ግጭትን ለማቆም በተደረገው ስምምነት አንቀጽ 10(1) መሰረት አካታች ጊዜያዊ አስተዳደር ተቋቁሟል። ይህ የፕሪቶሪያው ስምምነት ሁሉን አካታች የሆነ የትግራይ ጊዜያዊ ክልላዊ አስተዳደር የሚቋቋመው ህወሓትና የፌዴራል መንግስት በሚያደርጉት ፖለቲካዊ ውይይት ይሆናል ይላል። አስተዳደሩን ለማቋቋም የወጣው የትግራይ ክልል አካታች ጊዜያዊ አስተዳደር የሚኒስትሮች ምክር ቤት ደንብ ቁጥር 533/2015 መሰረት ርዕሰ መስተዳደሩ በሰላም ስምምነቱ መሰረት በሚደረግ የፖለቲካ ምክክር ተለይቶ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ይሾማል ይላል። ጠቅላይ ሚኒስትሩ በቀጣዩ ክልሏን የሚያስተዳድሩት ርዕሰ መስተዳደሩን ሹመት በተመለከተ በደንቡና በስምምነቱ መሰረት ከህወሓት ጋር ምክክር አድርገው እንደሆነ የተጠቀሰ ጉዳይ የለም። የፕሪቶሪያ ስምምነት ሌላኛው ተፈራራሚ ህወሓት በጉዳዩ ላይ ያለው የለም። ጠቅላዩ በዚህ በትግረኛ ቋንቋ ባወጡት መግለጫ የሁለት ዓመት የቆይታ ጊዜው የተጠናቀቀው የትግራይ ጊዜያዊ አስተዳደር ለሚቀጥለው አንድ ዓመት እንደሚቀጥል አስታውቀዋል። የትግራይ ጊዜያዊ አስተዳደር ስራውን በሁለት ዓመት ውስጥ አጠናቆ ኃላፊነቱን ለህዝብ ለተመረጠው መንግስት ማስረከብ እንደነበረበት ገልጸዋል። ይሁን እንጂ ጊዜያዊ አስተዳደሩ ቁልፍ ተግባራቶችን በወቅቱ ማከናወን እንዳልቻለ የገለጹት ጠቅላይ ሚኒስትሩ ከነዚህም መካከል ለምርጫ ሁኔታዎችን ማመቻቸት አንዱ መሆኑን ጠቅሰዋል። በዚህም ምክንያት የህግ ማሻሻያ በማድረግ የጊዜያዊ አስተዳደሩ የስልጣን ጊዜ በአንድ ዓመት ማራዘም አስፈላጊ ሆኖ መንግስታቸው እንዳገኘው ገልጸዋል። መሬት ላይ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የጊዜያዊ መንግስቱን የስልጣን ዘመን በማራዘም ላይ እንዳለ በዚሁ ጥሪያቸው ገልጸው ከዚህም ጋር ተያይዞ አዲስ ጊዜያዊ አስተዳደር ፕሬዝዳንት መሾም አስፈላጊ ነው ተብሏል። የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣው አዋጅ 359/1995 መሰረት ጊዜያዊ አስተዳደሩ በክልሉ የሚቆየው ከሁለት ዓመት ላልበለጠ ጊዜ ነው። ሆኖም አስፈላጊ ሆኖ ሲገኝ የፌዴሬሽን ምክር ቤት የመቆያ ጊዜውን ከ6 ወራት ላልበለጠ ጊዜ ለማራዘም ይችላል ይላል። የቆይታ ጊዜው የተጠናቀቀውን የጊዜያዊ አስተዳደሩን በተመለከተ ዶክተር አብይ በቅርቡ ባደረጉት የፓርላማ ማብራሪያ ለማስቀጠል አስፈላጊ የህግ ማሻሻያዎች እንደሚከናወኑም አስታውቀው ነበር። ዶክተር አብይ ሐሙስ መጋቢት 11 2017 በፓርላማ ተገኝተው በሰጡት ማብራሪያ የሚቀጥለው አስተዳደር እስከ ቀጣይ ምርጫ ድረስ እንደሚቆይ ተናግረው ነበር። ይህንን ለማድረግ ከጊዜያዊ አስተዳደሩ ርዕሰ መስተዳደር አቶ ጌታቸውና ምክትሎቻቸው ጄኔራል ታደሰ ወረደና ጄኔራል ጻድቃን ገብረተንሳይ ጋር ምክክር መደረጉን ገልጸዋል። ጠቅላዩ በክልሉ ከሚንቀሳቀሱ የተለያዩ ፓርቲዎች ጋር ንግግር እየተደረገ መሆኑን ጠቅሰው በዚህ መሰረት አስፈላጊው የህግ ማሻሻያ ተደርጎ ለሚቀጥለው አንድ ዓመት ይቀጥላል ብለዋል። ጊዜያዊ አስተዳደሩ ተጨማሪ ውጊያ እንዳይቀሰቀስ በማድረግ ረገድ ለሰራው ስራ መመስገን አለበት ያሉት ጠቅላይ ሚኒስትሩ የሰጠናቸው የሁለት ዓመት ጊዜ አብቅቷል። ተጨማሪ የህግ ማሻሻያ የሚያስፈልገው ጉዳይ አለ። የህግ ማሻሻያው ተገምግሞና መጠነኛ ማሻሻያ ተደርጎ በፕሪቶሪያ ስምምነት መሰረት ጊዜያዊ አስተዳደሩ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡ የስልጣን ባለቤት መሆኑን ማረጋገጥ ይጠበቅበታል ብለዋል። በፍቅር አጋሩ ቀነኒ አዱኛ ግድያ ተጠርጥሮ በእስር ላይ የሚገኘው ድምጻዊ አንዱዓለም ጎሳ ዛሬ መጋቢት 17 ቀን 2017 ዓ.ም
ለሁለተኛ ጊዜ ፍርድ ቤት ቀርቧል። ተጠርጣሪው አንዱዓለም ጎሳ ዛሬ ጠዋት አራዳ በሚገኘው የፌዴራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በተሰጠው 13 ቀናት የምርመራ ጊዜ ውስጥ ያሰባሰበውን ማስረጃ ለችሎቱ አቅርቧል። ድምፃዊው የፍቅር አጋሩ በሆነችው ቀነኒ አዱኛ ግድያ ተጠርጥሮ በፖሊስ ቁጥጥር ስር ውሎ መጋቢት 4 2017 ዓ.ም አራዳ በሚገኘው የፌዴራል ፍርድ ቤት መቅረቡ ይታወሳል። ፖሊስ በዕለቱ በዋለው ችሎት ድምፃዊው ከሟች ጋር አብሮ የሚኖር በመሆኑ መጠርጠሩን ገልጿል። በዚህም መሰረት ፖሊስ ለምርመራ 14 ቀናት እንዲሰጠው ፍርድ ቤቱን ጠይቆ 13 ቀን ተፈቅዶለት ለመጋቢት 17 ቀን 2017 ቀጠሮ ሰጥቷል። ዛሬ በዋለው ችሎትም ፖሊስ በጉዳዩ ላይ 13 የሰው ምስክሮችን መሰብሰቡን ገልጾ ተጨማሪ መሰብሰብ ያለበት ማስረጃ ስላለ 14 የምርመራ ቀን እንዲጨመርለት ችሎቱን መጠየቁን የድምፃዊ ጠበቃ ሊበን አብዲ ለአዲስ ስታንዳርድ ገልጸዋል። የተጠርጣሪው ጠበቃ እንደገለጹት ፖሊስ ባለፉት 13 የምርመራ ቀናት ውስጥ ያከናወነውን የሟች ቀነኒ አስክሬን ምርመራ ውጤት ለፍርድ ቤት ያቀረበ ሲሆን በተደረገው የአስክሬን ምርመራ ከፍ ካለ ቦታ ላይ ወድቃ ህይወቷ ማለፉን ጠቁመዋል። ነገር ግን የአስክሬን ምርመራ ውጤትን በተመለከተ ከሕክምና ባለሙያዎች ተጨማሪ ማብራሪያ ስለጠየቅን እስኪደርስ ተጨማሪ ቀናት ይሰጠን ብሎ ፖሊስ ጠይቋል ሲሉ ጠበቃው ተናግረዋል። በተጨማሪም በወደቀችበት በመኖሪያ ቤቷ ናሙና በመውሰድ ለፎሬንሲክ ምርመራ ወደ ፌዴራል ፖሊስ መላኩንና ውጤቱን እስካሁን አለመድረሱን አስረድቷል። በዚህም መሰረት ፖሊስ ቀረ ያለውን ምርመራ ለማጠናቀቅ 14 የምርመራ ቀን እንዲፈቀድለት ፍርድ ቤቱን ጠይቋል። የድምፃዊ ጠበቃ ሊበን አብዲ እስከሚቀጥለው ችሎት ደንበኛቸው በዋስ እንዲለቀቁ ችሎቱን መጠየቃቸውን የተናገሩት ቀነኒ ራሷን ከህንፃው ላይ ጥላ ነው እሱን እንዳደረገ የሚያሳይ ምንም ማስረጃ የለም ብለዋል። የምርመራው ውጤት ቢመጣም እሷ ከከፍታ መውደቋን እንጂ መገፍተሯን የማያሳይ በመሆኑ የዋስ መብቱ እንዲከበር ጠይቀናል ያሉት ጠበቃው የምርመራ መዝገቡ በእሷ ሞት ላይ የእሱ እጅ እንደሌለበት የሚያሳይ ስለሆነ መዝገቡ እንዲታይልንም ጠይቀናል ብለዋል። ፍርድ ቤቱ በበኩሉ የግራ ቀኙን ክርክር ከሰማ በኋላ ፖሊስ ጠበቃው የጠየቁትን የምርመራ መዝገብ ይዞ እንዲቀርብና የቀሩትን የምርመራ መረጃ እንዲያመጣ 12 ቀን መፍቀዱ ተገልጿል። የዋስትና ጥያቄውም የተጠየቀው ማስረጃ በሚቀጥለው ችሎት ከቀረበ በኋላ ሰኞ መጋቢት 29 እንደሚታይ ፍርድ ቤቱ ገልጿል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋና ህይወቷ ማለፉን በወቅቱ ፖሊስ አመልክቷል። ስምንተኛ ቀኑን በያዘው የዘመቻ አንድነት የአማራ ፋኖ በጎጃም በዛሬው ውሎ በመከላከያ ላይ ጥቃት በመፈጸም ድል ተቀዳጅተናል ብለዋል። በአማራ ፋኖ በጎጃም 4ኛ ጃዊ ክፍለ ጦር በሰርጎ ገብ ማጥቃት ስልት ጃዊ ፈንድቃ ከተማ ላይ በወሰደው እርምጃ 2 የመንግስት አመራሮችን ገድያለሁ ብለዋል። በአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ሶማ ብርጌድ ባደረገው አሰሳ ከደብረ ወርቅ ከተማ በቅርብ ርቀት ላይ የሚሊሺያ ስልጠና ሲወስዱ የነበሩ 11 ሚሊሻዎችን ከነመሳሪያቸው ማርኬያለሁ ብለዋል። ከዚሁ ጋር በተያያዘ አማራ ክልል መንግስት በ10 ሺዎች የሚቆጠሩ የአድማ መከላከልና የመደበኛ ፖሊሶችን እያሰለጠነ መሆኑን ተገልጿል። በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪና የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ተገኝተው በ10 ሺዎች የሚቆጠሩ የአድማ መከላከልና የመደበኛ ፖሊስ ምልምል ሰልጣኞችን አበረታተዋል። ደሳለኝ ጣሰው በጉብኝቱ ወቅት የክልሉን ወቅታዊ የጸጥታ ሁኔታና የህዝብና የመንግስት ፍላጎት አስመልክተው ለሰልጣኞች ማብራሪያም ሰጥተዋል። በተጨማሪም የስልጠናውን ዓላማ አስፈላጊነትና ግቦች በተመለከተም ለሰልጣኞች ግልጽ አድርገዋል ሲል የክልሉ ሚዲያ ዘግቧል። ስልጠናውን በዋናነት ነፃ፣ ገለልተኛ፣ ወታደራዊ ስነ ምግባር የተላበሰ በስነ ልቦና ያደገና በራስ አቅም የክልሉን ሰላም ለማረጋገጥ የሚያስችሉ ሰልጣኞችን ማፍራት እንደሆነም አቶ ደሳለኝ ገልጸዋል። ሰልጣኞች የክልሉን ሰላም በዘላቂነት በማረጋገጥ ህዝቡን ከገባበት ፈተና ለማላቀቅና ፊቱን ወደ ልማት እንዲያዞር በማድረግ ረገድ ትልቅ ኃላፊነት እንዳለባቸው ተናግረዋል። ሰልጣኞች ከክልሉ አልፎ የሀገሩን ደህንነት ለመጠበቅ የሚያስችል ዝግጁነት ላይ መሆናቸው ተገልጿል። አቶ ደሳለኝ ጣሰው አክለውም ሰልጣኞቹ በጥሩ ቁመና፣ ቁርጠኝነትና የስነ ልቦና ዝግጁነት ላይ መሆናቸውን አረጋግጠዋል ተብሏል። ወደ ቢዝነስ ዘገባችን ስናልፍ የኢትዮጵያ ዲጂታል ፋይናንሻል ስነ ምህዳር ለመለወጥ በተዘጋጀው ጅምር እርምጃ ኢትዮ ቴሌኮም እና ማስተር ካርድ አፍሪካ ቆራጥ የሆነ የዲጂታል ፋይናንሻል አገልግሎቶችን ለማስተዋወቅ ስልታዊ ትብብርን አድርገዋል። በኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩና የማስተር ካርድ አፍሪካ ፕሬዝዳንት ማርክ ኤሊየት የተመራ ከፍተኛ የልዑካን ቡድን የፋይናንሻል ተደራሽነትን ለማስፋት የዲጂታል ክፍያዎችን ለማፋጠንና
ቀጣይነት ያለው የኢኮኖሚ እድገት ለማስመዝገብ የራሳቸው መድረኮች ቴሌብርና ማስተርካርድን ለመጠቀም ውይይት አድርገዋል። ዋና ስራ አስፈጻሚ ፍሬሕይወት ታምሩ የኢትዮ ቴሌኮምን ጠንካራ የገበያ ቦታ አጽንኦት ሰጥተዋል። ከማስተር ካርድ ጋር ያለን ትብብር የኢትዮጵያን የፋይናንሻል ሴክተር ለማሳደግና ሚሊዮኖችን በፈጠራ ዲጂታል መፍትሄዎች ለማብቃት በጋራ ራዕይ የሚመራ ነው ስትል ተናግራለች። ይህንን ሀሳብ በማስተጋባት የማስተር ካርድ አፍሪካ ዲቪዥን ፕሬዝዳንት ማርክ ኤሊዮት ማስተር ካርድ ለኢትዮጵያ ገበያ ያለውን ቁርጠኝነት በማጉላት የኢትዮ ቴሌኮም ፈጣን እድገትና የመሰረተ ልማት አቅም ለስኬታማነት ጠንካራ መሰረት መሆኑን ጠቅሰዋል። ይህ ትብብር የፋይናንስ ማካተት ለማሳደግና የበለጠ የተገናኘና ተወዳዳሪ ዲጂታል ኢኮኖሚ ለመፍጠር ከተልኳችን ጋር ይጣጣማል ብለዋል። ከዚሁ ጋር በተያያዘ የመጋቢት 17 ዕለታዊ የውጭ ምንዛሬ ተመንን በተመለከተ የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላርን በ124.0086 ብር እየገዛ በ126.4888 ብር እየሸጠ አንድ ፓውንድን በ155.2836 ብር እየገዛ በ158.3892 ብር እየሸጠ አንድ ዩሮን በ128.3365 ብር እየገዛ በ130.9032 ብር እየሸጠ አንድ የስዊስ ፍራንክን በ136.6938 ብር እየገዛ በ139.4277 ብር እየሸጠ አንድ የኩዌት ዲናርን በ402.3640 ብር እየገዛ በ410.4113 ብር እየሸጠ አንድ የቻይና ዩዋን በ16.9884 ብር እየገዛ በ17.3282 ብር እየሸጠ አንድ የዩናይትድ አረብ ኤምሬት ድርሃም በ33.7659 ብር እየገዛ በ34.4412 ብር እየሸጠ አንድ የሳውዲ ሪያልን በ33.0073 ብር እየገዛ በ33.6675 ብር እየሸጠ መሆኑን አስታውቋል። ቸር ይቆዩን።